ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ተወጣና ይቅርታ ትጠይቃታለህ። ልጅቷ ያሸማቀቃት ልጅ ይቅርታ ትላለህ። እሷን ብቻ ሳይሆን መላው ሴቶችን። በተረፈ ደግሞ ባምቢ በእናትሽ ባምቢ ተይ በእናትሽ ማርያም ቪዲዮ ማነች እንዴ በጣም ያሳዘንች ባምቢ። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል ፈልጋለሁ። አሁንም እንደተለመደው በአዲስ ቪዲዮ መጥቻለሁ። ሌላኝ እስከመጨረሻው አብራችሁ እንድትቆዩ ከወዲሁ ልል ፈልጋለሁ። ቲክቶክ፣ ኢንስታግራም፣ ፌስቡክ ሶሻል ሚዲያ እያሰሱ ከመዋል አንድ ቪዲዮ ማየት ብቻ ሰሞነኛ አነጋጋሪ የሆኑ ጉዳዮችን መመልከት ስለሚሻል ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ ልላችሁ ፈልጋለሁ። የዛሬው ቪዲዮአችን እንግዲህ የሚሆነው ስለ ባምቢ ነው። ባምቢ በጣም መነጋገሪያ ሆናለች ሶሻል ሚዲያ ላይ በይዞ ይሄን ሰሞን በጣም ሁሉም ሰው ማለት በሚቻል ደረጃ ቲክቶክ ላይ ስለሷ ጉዳይ ነው እያወራ ያለውና እሸቱ መለሰ በሷ ለገዳም ማስታወቂያ በመስራቷ እንዴት ትሰራለች እንደዚህ በሚል ነገር እንደ ነቆራ ነገር አድርጎ ተናግሮ ነበርና እሷም ምላሽ ሰጣለች። ባምቢ አበሻ ለእሸቱ ማለት ነው። በጣም ስሜታዊ ሆና ተናዳ ነው ሁላ ላይፍ ገብታ ያወራች ነበረችው። እሱንም ማስደምጣችሁ ይሆናል። ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ይሄን ቪዲዮ ላይክ በማድረግ ነው የምንጀምረው ማለት ነው። ቪዲዮውን አይተን እንመለስ እስኪ። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ። ሆዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንም ያልነካት እንፈልጋለን ሲሉ ማንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅህ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ፣ ወይ ደግሞ ወንድ ልጅህ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ። እንዴ ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለች ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። እኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት። እሸቱ ግን ምን ያጠፋ ጋይስ? እግዚአብሔርን እኔ የእሸቱ ጥፋት አሁንማ እንደውም ጭራሽ እየታየኝ አይደለም እኮ ማለት ከሴክሹዋሊ ጋር የሚያያዝ ኮንተንት ያለው ሰው ለገዳም ማስታወቂያ ሲሰራ አይቼ በጣም አዘንኩ ነው እኮ ያለው። ባይዞ ዳይሬክትሊ ባምቢ አንቺ ባለጌ ነሽ እንደዚህ ነሽ ምናምን የሚል ነገር ራሱ አልተናገረም። ግን እንደዚህ አይነት ኮንተንት ያለው ሰው ለገዳም ማስታወቂያ እንደዚህ ሲሰራ ፕሮሞሽን ነገር ሲሰራ አይቼ እንደዚህ ተሰማኝ ነው ያለው። እውነት ነው። ሁሉም ሰው የየራሱ ኮንተንት አለው። ባይዞ የየራሱ ኮንተንት አለው። ባምቢ ራቁቷን በፓንት በምን ሁላ የምትታይ ልጅ እኮ ናት። ያንን ድርጊት ባሏ ላይ ከማገጠች በኋላ ራሱ እኮ ባምቢ ሶሻል ሚዲያ ላይ ወጣ እኮ በራቁቷን ሁላ እኮ እየለቀቀች ነበረ። እናውቃለን ሁላችን። እኔ ለምን እንደሆነ አላውቅም ይሄን ያክል ሁሉም እሸቱ መለሰ ላይ እንትን እያለ እንዳለ ብቻ። ግን እስኪ እናንተ የምትሉት ነገር ካለ ሀሳብ አስተያየታችሁን ውድ ተመልካቾቼ ኮሜንት ቦክስ ላይ አስቀምጡልኝ ልል እፈልጋለሁ። እንደዚህ ስል ባምቢን መንቀፌ ሳይሆን እሸቱ መለሰ ላይ በጣም እንትን እየሆነ ስላለ ነው እንደዚህ ያልኩት። ሌላም ልጅ አለች እንደዚህ በእሸቱ መለሰ የሆነ ነገር ያለች ማለት ነው። እሱን አይተን እንመለስ እስኪ። በተረፈ ደግሞ ባምቢ በእናትሽ ባምቢ ተይ በእናትሽ ማርያም ቪዲዮ ማነች እንዴ በጣም ያሳዘንች ባምቢ። እዚህ ቲክቶክ ላይ አንቺስ በሁሉ ተጠምደሽ የተያሽው የሆነ ፍቅረኛ ያሽ ማንኛውም ሰው የሚያደርገውን አንቺ ፍቅረኛ ይዘሽ ነው ላቪዬ ነው ፍቅር ቴንኪው። አንቺ ፍቅረኛ ይዘሽ ነው አይደለ? ባምቢ ፍቅረኛ ይዛ ነው። ከዛ በኋላ
በዛ ሰዓት ቪዲዮ ራሱ የወጣባት ሰዓት ልጅ ነበረች፣ ወጣት ናት ምናምን፣ ገና አንድ ፍሬ ልጅ ናት፣ ታስታውቃለች ከሰውነቷ ጀምሮ። ፍቅረኛዋን አመነችው፣ በቪዲዮ የሆነ ነገር ሆነ፣ ፊቱን ሸፈነ፣ ፖሰተ። አይዳችሁ ወንድ ልጅ ምን አይነት ማርያምን አያስቅም ጋይስ። እሱ ምንም አልተባለም፣ ማን ፖስታች እንደሆነ አልታወቀም፣ ራሱን ደበቀ። እሷ ግን አምና እንደዛ ላረገችው ተፖሰተ። ከዛ እድሜ ልኳን ያንን ነገር እስካሁን ድረስ አልፋታ አላችኋት። ውሻው የለም ማዘርሽ ጋር ነው ማሚሽ ጋር ነው። ቶሎ አፍጥኛ አምጪ በላት። እኔ ማለቅ ሰው የምናደደውን ትናንትና ተናድጄ ነበር። የተናደድኩት ለምንድን ነው? ሰዎች ብልጣ ብልጥ ሲሆኑብኝ ከሰው በላይ ገንዘብ ስለሚያስቀድሙ ነው። ቁም ነገር ማውራት አለብኝ። ስለሚያስቀድሙ ነው ላይክ ልቤ ተሰማኝና ለምነውኝ ግቢ ብለው የሆነ ነገር ለምን ይጠቀሙብኛል ነው ንዴት እንጂ በእነዚህ ሰዎች በኮሜንታተር ምናምን ባምቢ አታርቅሽላቸው። እኔ ያን ጊዜ ሰብሬ አልፌ ወጥቻለሁ። እመቤቴን ማግባት እኮ ግዴታ አይደለም ለመኖር እናቴ፣ ሳይገባ እኮ መኖር ይቻላል። ማግባትን የትኛው ዓለም ላይ ነው ግዴታ ያደረጉት? ማን ነው ማግባትን ግዴታ ያደረገው? እስኪ ንገረኝ። የትኛው መጽሐፍ ላይ ነው አግቡ ተብሎ ግዴታ ይሆን? አግብተሻል ቆራፌ። ባለማግባቴ ብዙ ተጠቀምኩኝ። አታይም እንዴ? በጠዋት ትኝት ብዬ ጠቅ ብዬ ቂጤን ጣል አድርጌ አሁን በዚህ ሰዓት ነው የምገባው። ማን አባቱ ተነሽ ቁርስ ስር ይለኛል። ማን ካልሲ ያቀብላል። ማን ጫማውን አፍንጫዬ ላይ ደብድቦ ይሄዳል ስራ። ማንም ብርግራል። አሁን ከዚህ ቲክቶክ ልቆል ተምስሽን ጎረምሳው ሲመጣ ጎረምሳ ይሄን እንቀፍል ትይንብኛል። እወጣለሁ። መተኛት ካለብኝ እተኛለሁ። መተኛት ካልፈለኩ እወጣለሁ። እንደ ልቤ ነው የምሆነው። ሲንግል የሆነን ህይወት የለም። ሰው ትዳር ሲመሰርት ሰው ራሱን ያጠፋል። ሰው በትዳር አይስማማም። ኑሮ ብዙ ነው፣ ስራ ይበዛል። ትዳር ክቡር ነው ከእግዚአብሔር ሲሆን፣ ይህንን አልተከራከርኩም። ነገር እንዳትመጡብኝ። ትዳር ክቡር ነው። አውቃችኋለሁ። ከኛ በሾች ሚንድዩ በደንብ ነው የምንተዋወቀው። ሎንግ ታይም ጭንቅላታችሁን አውቋል። እግዚአብሔር እኮ ትዳርን መስርቶ ትሩት ትዳር ከሰጣችሁ የእግዚአብሔር የተባረከ ትዳር እቺ የምታንቋሽሽ ሴቶቻችን ሲንግል እንዲሆኑ የምትፈጽም ነገር አውቃለሁኝ። ሃሌሉያ ሰበርኩት። ከዛ በፊት ትዳር ጥሩ ነው፣ እግዚአብሔር የባረከው ትዳር። ከዛ ውጭ ግን ግዴታ አይደለም። ይቺ ሴትዮም እሸቱን እየነቀፉ ካሉት ሰዎች መካከል አንዷ ናት። እስኪ ሀሳብ አስተያየታችሁ ወደ ተመልካቾች የኮመንት ቦክስ ላይ ያስቀምጡልኝ ልላችሁ ፈልጋለሁ። ቻናሉንም ሰብስክራይብ አድርጉ፣ የሆነ ጊዜ ይጠቅማችኋል። አነጋጋሪ የሆኑ ጉዳዮችን በቀላሉ ለማግኘት ስለሚረዳችሁ ሰብስክራይብ አድርጉ። ሌላም ልጅ አለች እንደዚህ በእሸቱ ላይ ቪዲዮ የሰራች፣ እሱን አይተን የዛሬው ቪዲዮችንን እንቋጫለን ማለት ነው። ተወጣና ይቅርታ ትጠይቃታለህ። ልጅቷ ያሸማቀቃትን ልጅ ይቅርታ ትላለህ። እሷን ብቻ ሳይሆን መላው ሴቶችን መታ እች ልጅ ልታሸማቀቃት አትችልም። እኛ ደግሞ አለንላት። ሶሻል ሚዲያ ላይ እንደዚህ ታረጋላችሁ፣ ትናገራላችሁ። እንደዚህ አይነት ልጆች ናቸው። በቀደም አንዲት ልጅ ራሷን አጥፍታ ሰምቻለሁ። ዛሬ ደግሞ በዚች ልጅ ደግሞ አለንላት ነው የምልህ። አለሁላት ለመስምቱ በጨዋ ደንብ ሳይሆን በባለጌው ነው የምመልስልህ። የመጀመሪያ ነው። በነገራችን ላይ ሁሉንም ሰዎች ስረግጥ ማስጠንቀቂያ እሰጣለሁ። ስለኔ ካላወቅ በደንብ ወቅ። የማስጠንቀቂያ ነው ይሄ የምነግርህ፣ ማስጠንቀቂያ ነው። ሴትን ብቻ ሳይሆን ዘሆል ሰዎችን ዘማዊ ናቸው ብለህ አንዳንድ ቲክቶከሮች ስታወራ ነበር። እነማን ከግለሰብ ጋር ችግር ካለበት ወጥተህ ከግለሰቡ ጋር ልብ ካለ ወንድ ኮንክ መነጋገር ትችላለህ። በተረፈ ይቅርታ ትጠይቃለህ። ማንም አይደለህም አንተ እንደፈለክ እየመጣ የምትተፋውና የምታስታውክብን ተቅማጣ። አልሰማህም ነው የምልህ። እዛ ሄደህ የምታስታውክበት ሂድና አስታውክ። ንፍጣ አልሰማህም። ጭራሽ እሸቱን ይቅርታ ትጠይቃታለህ የሚል ሰውም አለ። እኔ እኮ እየገረመኝ ነው ይሄ ነገር። ባምቢ ባለቤቷ ላይ ማግጣ ራሱ ይቅርታ አልጠየቀችውም። ለማንኛውም ውድ ተመልካቾቼ የዛሬው ቪዲዮአችን ይሄን ይመስል ነበረ። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።